ማህሌት አዲስ ነገር ይዛ መጥታለች። ምሳሌ ቀጣይ ክፍል። ጤና ይስጥልን ውድ የተከበራችሁ፣ በባለፈው ላይ ጠበቃው ለመድብል ደውሎ በህይወት አለው በማለት ድምፁን አሰምተዋል። ነገር ግን መድብል ብዙም ደስተኛ አይደለም። ምክንያቱም ሞቷል ተብሎ ቤተሰቦቹ ድረስ ሄዶ አረጋግጦ ነበር። ታዲያ ግራ ገብቶታል። ምናልባት የዝና ሰዎች ሊሆኑ ይችላሉ በማለት ተጠራጥረዋል። ሉላ ግን ደስ ብሏታል በትንሹም ቢሆን፣ ምክንያቱም ሞገስ ገዳይ አይደለም ነፃ ነው በማለት ደስ ብሏታል። ሞገስ ግን ያሳዝነ። ሞገስ በጣም ያሳዝናል። ከዛ ሁሉ ንብረት ከዛ ሁሉ ማማ ወርዶ ዛሬ ግን ሞገስ ያለበት ቦታ ምን አይነት ስቃይ ምን አይነት ውጣ ውረድ እንዳሳለፈ ሞገስ መገመት አያቅትም። ሞገስ የሚበላ ምግብ እንኳን ከሉላ ጋር ሆኖ የለውም ነበር። ዳጣ ወይንም ደግሞ ስልካቸውን ሽጠው ምናምን ነበር ሲመገሙ ነበር። ዛሬ ደግሞ ፖሊሶች እንዳለ ፎቶን ከተማ በሙሉ ለጥፈዋል። ስለዚህ መሸሽ አለብኝ፣ ሉላ መደበቅ አለበት ብሎ መድብል ሉላን እንዲወስድ አድርገው እራሱ ደግሞ የሆነ ቦታ ዞር ብሏል። ሜዳ ላይ ተቀምጠው ምናልባት የተራረፈ ምግብ ሊሆን ይችላል እየተመገበ፣ እሱም አልበላለት ብሎ ሉላን እያስታወሰና ሉላን እየናፈቀ በትዝታ መንገድ ላይ ቁጭ ብሏል። ሞገስ ደውሎ ድምጿን ለመስማትም ስልክ የለውም። ሰዎችም ስልክ አስደውሉኝ ስላቸው ሌባ እየመሰልኳቸው አሁንስ በማን ላግኝሽ በምን ልደውልልሽ በማለት ሞገስ ብቻውን ያወራል። በጣም ያሳዝናል። ምናልባት መድብል ጀግና ነው። ጠበቃው ግን ሳላደንቆ አላርፍም። ያ ሁሉ የሰራ በደል ያደረገ በደል በሰፈረቁና ተሰፍሮለታል። ምክንያቱም ሞገስ ንብረቴን አስመልስልኝ፣ ንብረቴን እንድመለስልኝ ይፈልጋሉ ብሎ ስለው እሱ ግን ሉላ ፈለጋ ነው የመጣ። እሱ ግን መማገጥ ነው የፈለገው። ባለ ዝና ባለ እውቀት ተደብቆ ሌላ ነገር ነበር የፈለገው። ነገር ግን ፈጣሪ ወስዶ ዝና እጅ ጣለው። ዝና ህይወቱን ሊያጠፋ ነበር፣ ግን ደግሞ ፈጣሪ ስራዳው እንደምንም አመልጦ ከእጁ ወጥቷል። አሁንም ዝና እንዳያገኝ ፈራሉ። ቤተሰቦቹ ቤት ኪራይ የሚከፍሉ አጥቶ መንገድ ላይ ወድቀዋል። ልጆቹ ስሰራበት የነበረውን ደሞዝ በትክክል ሳይጠቀም ቤተሰቦቹ ዛሬ ሜዳ ላይ ናቸው። ዝና እኔ ቤተሰቦችን እችላለሁ እደግፋቸዋለሁ ስል ቆይተው ዛሬ ግን እነሱ ሜዳ ላይ ሲወርቁ ዞር ብሎም አላያቸውም። ታዲያ ጠበቃው በጣም ተጸጽተዋል። የሰራሁት ስራዬ እኔ በእጅ ያደረኳቸውና በስራዬ መልሶ እየከፈለኝ ነው። እኔ የሰራሁት ግፍ በራሴ ፈጣሪ ያሳየኝ በማለት በአንደበቱ ተናግሯል። ታዲያ መንገድ እየተራመደ የሞገስ ፎቶ ተለጥፎ እንዳየ በጣም ደነገጠ። ይሄ ሰው እኔ በህይወት አለው፣ በእኔ ስቃይ በእኔ ምክንያት መሰቃየት የለበትም፣ እኔ በቁመና ያሰቃየሁት ይበቃል በማለት የእሱም ፎቶ ቀዶ ወደ ስልክ ፈለጋ ሄደዋል። ወዲያውኑ ታዲያ መድብል ጋር ደውሎ እኔ በህይወት አለው በማለት ነግሮታል። መድብል ድምፁ ስሰማ ከዚህ በፊት ድምፁ ሰምቼ ስለማላቅ ድምፅህ ስለማላቀው እንዴት ላምን እችላለሁ? በአካል እንገናኝ ብሎ ምናልባት ዝና እየተከታተለኝ ነው፣ አንድ ነገር እንድታደርግልኝ ፈልጋለሁ ብሎታል። እሱም ምንድነው? ልጆችንና ሚስቴን የሆነ ቦታ አስቀምጥልኝ ብሎታል። መድብልም አንተ እውነት ከሆንክ እነሱ ችግር የለውም፣ ግን ደግሞ የት ነው ማገኛቸው በማለት ጠይቋል። ቤት የላቸውም፣ መንገድ ላይ ወርቋሉ፣ ምናልባት አክስቷ ጋር ልትሆን ትችላለች ብሎታል። ምናልባት መድብል ሚስትየውን አግኝተው እነሱንም ቦታ ያስዛቸዋል ብዬ አስባለሁ። ጠበቃው
መልሶ ካልካዳ ከመድብል ጋር አንድ ላይ ከሆነ ዝናውን ያሸንፋል ብዬ አስባለሁ። ምክንያቱም እነዝና የሚሰሩትን ብዙ ስራዎችን አውቃለሁ ብለዋል። መሰክርባቸዋለሁ እስከዛ ድረስ ሄዳለሁ ብለዋል። ከዛ በኋላ መድብል ግን እባክህ አንድ ነገር አድርግልኝ፣ ሞገስን ነፃ እንድታወጣልኝ ፈልጋለሁ ብሎታል። እሱም ቤተሰቦችን አንሳለኝ እንጂ ለሱ ችግር የለውም ብሎታል። ስለዚህ ሞገስ ነፃ ነው ማለት ነው። ምክንያቱም ጠበቃ በህይወት አለ። በህይወት ስላለ ሞገስ ደግሞ ሰውን በግፍ መንካትና መጥፎ ነገር ሰው ላይ ማድረግ አይፈልግም። የራሱንም ተከራክሮና እንደፈለገ ንብረቴ ነው ብሎ ተከራክሮ መመለስ ሲችል በህወህነት ንብረቱን ተቀምጧል። ሉላንም የመጀመሪያው ፍቅረኛውና አብሮ አደግ ነበረች። ነገር ግን ባለ ሀብት ሆነና ባለ ጉልበት ሆነና ዝና ሉላን ወደ ራሱ ወስዶ ነበር። ነገር ግን የፍቅር አምላክ አለና ሞገስና ሉላ ደግሞ ተመልሶ ተገናኙ። አሁንም የነሱ አምላክና የፍቅራቸው አምላክ ሞገስ ነፃ እንዲወጣ አድርገዋል። አሁን ጠበቃው ድምፁን ካሰማና እኔ ያለው በህይወት ሞገስ ነፃ ነው ካለ ሞገስ በግልጽ መንቀሳቀስ ይችላል ማለት ነው። ከፖሊስ መደበቅ አያስፈልግም ማለት ነው። ስለዚህ ሉላ ትንሽም ቢሆን ደስ ብሏታል። ነገር ግን መሀሌት አሁንም በሌላ ነገር መጥታለች። ብሩኬ በጣም ሞኝ ነው ሲበዛ። ከዚህ በፊት መሀሌት ራሱ መንገድ ላይ ቁጭ ብላ እያለቀሰች ምትበላ ምትጠጣታ የተጎዳች ይመስል ወደ ቤት ካመጣት በኋላ ጉድ እንደሰራችው ያውቃል። አሁንም ብር ስታገኝ አንድ ሴት አስቀምጣ የቤት ሰራተኛ አስመስላ ወደ ቤቱ አስገብታ ጉድ ለመስራት ትፈልጋለች። እኔ አሁን ያሳሰበችኝ ሉላ ናት። ሉላ ዛለች ከተባለ ለዝና ደውላ ሉላ ደግሞ ወደ ዝና እጅ እንዳትገባ ፈርቻለሁ። ወይንም ቅድስት ወይንም ምሳሌ አንድ ነገር እንዳታረጋት በመርዝም ይሁን በሌላ ነገር። ነገር ግን ብሩኬ ወደ ቤት ቀጥታ ይዞ እንደመጣ መድብል የሆነ ነገር የደነገጠ ይመስላል። መቼም ልጅቷን ከማየቱ ምናልባት የሆነ ነገሯን ወዶ ነው ብዬ አላስብም። መድብል ጎበዝ ጀግና ነው። መድብል እቺ ሴት ለምን መጣች፣ ማናት የሚል ጥያቄ ራሱን እየጠየቀ ይመስላል። ምናልባት መድብል ከባነነ ልጅቷ ልትወጣ ትችላለች፣ አለዛ ደግሞ ብዙ ጥቃት ልታደርስባቸው ትችላለች። ማህሌት መቼም ቢሆን አርፋ አትቀመጥም። ይሄ ገንዘብን የሚያልቅ አይመስላትም። ምክንያቱም አንዱን ሀብታም ቪዲዮ ሰርታበት በዛ ምክንያት ገንዘብ ተለቆላት ነው። ይሄ ብር ሲያልቅ ተመልሳ ወደ ድሮ ትመለሳለች። መቼም ቢሆን ከህይወትና ከህይወቷ አትማርም። አሁንም ብሩኬ ላይ ተንኮል እያሰበች ነው። ያን ተንኮል ያሰበችው ብሩኬና ቅድስት ለመጋባት ቀን ቆርጠዋል። ስለዚህ የቅናት መንፈስ ይዘዋት ይመስለኛል። ለማንኛውም ቅድስትንና ምሳሌን ፈጣሪ ይጠብቃቸው፣ ብሩክንም እንደዛው። ምክንያቱም የምታደርጋቸውና ምን ልሰራ ወይንም ደግሞ ምን ታምር ልታደርግ እንደመጣች ገና በግልጽ ስላልተናገረች። ለማንኛውም ቀጣይ ላይ ምናልባት ጠበቃው ድምፁን አሰምቶ ሞገስም ወደ ሉላ የሚመጣበትና የሚገናኙ ይመስለኛል። ዝና ዳጣን አግኝቶ ሞገስ የት ነው ያለ በማለት አፋጧታል። አይ ዳጣ ስታስቅ ክው ክው እያለች ዝና መጥቶ አናቷ ላይ ቆሙ። ደንግጣ መሬት አትገባ አይውጣት፣ ሰማይ አትወጣ፣ መሰላል የለ ምን ታደርግ? ያው ሁኝ ያላትን ትዕዛዙን ተቀብላ ወደ ቤቷ ሄዳለች። ውድ ቤተሰቦቼ
ቪዲዮን ከወደዳችሁ ላይክ እና ሰብ አድርጉኝ። መልካም ቆይታ ይሆንላችሁ። እወዳችኋለሁ። ባይ ባይ። እስከምንገናኝ ድረስ